እንትን አቡነ ሀብተ ማርያም ጻድቁ ኢትዮጵያዊ ጻድቅ በቀን የሚጸልዩት 4ቱን ወንጌል ነበር በቀን ታውቃላችሁ አይደል? 4ቱን ወንጌል ሙላውን ነው በቀን የሚጸልዩት እና ስጋው ደሙ ተቀብለው በጣም ስለሚሳሱ ወንጌልን ስለሚወዷት በጣም ጮኸው ይጸልያሉ። በጣም ጮኸው እና ምራቅ ነጠባቸው። ጌታ ለምንድን ነው እንደዚህ? ከዛ ደግሞ የጌታዬን ስጋ ቆርቤ ሲያበቃ ደግሞ ምራቅ ወደቀች ብለው ደግሞ ከናፈሩ አውጥተው ደግሞ አንስተው ዋጡት ደግሞ ተላኩ። ከዛ ለምንድን ነው እንዲህ የምታደርግ አላቸው። እኔ ለወንጌል ፍቅር ሳስቼ ነው አሉት። ንስሐ ገባ። ከቄሱም ተናዘዋል። እንግዲህ ከዛም እሱም ሰጣቸው። የማንን ልፈጽም አሉት። ወይም ታዲያ የቄሱን ፈጽም ዝም ብለህ አለው። እግዚአብሔር ቸር አይደለም ማለት ነው። ወዳጆቹን ማክበር ያውቅበታል። ስርዓት ለማክበር ነው። ስርዓት ማክበር ስለሚፈልግ አሁን የዚህ ዘመን ሰው እንኳን ያለውን የሌለውን እንኳን ሲኮራ አይጠላይ ድረስ ነው። አሁን እናንተ አሁን እኛ ጌታን ምን ሆን ቢሆን አስባችሁታል? እንደምን የቄሱን ልፈጽም ያንተ ምንድን ነው የምትለው? እኔና ግን ተገልጨልን ደግሞ የቄስ ትነካካ ነበረ እንዲያው አናውንም እንጂ ጌታ አይኮንም እንጂ። አዎ ሰው እንደዚህ ነው። እግዚአብሔር ግን እችላለሁ ብሎ የሰው መብት አይነካም፣ የሰው ወንበር አይነቀንቅም። ክብሩን ሰጥቶ ሂድለሱ የሱን ፈጽማል ብላችሁ የፈለኩት ለወንጌል ያላቸውን ምንድን ነው? ፍቅር ነው። 4ቱን እያነበቡ ሌሊት ጸልየው ሄደው ቆርበው መጥተው ደግሞ 4ቱን እየጮሁ ደግሞ ያነባሉ እና ዮሐንስ አፈወርቅ 14ቱን የቅዱስ ጳውሎስ መልእክት በሳምንት 2 ጊዜ 14ቱን መልእክት ይጸልያል፣ ያነባቸዋል። ጸሎቱ አይደለም ንባብ ያነባቸዋል። ጸሎቱን የሚጸልየውን ይጸልያል። ሌሎቹ ከዚያ በኋላ ምን እንዳለ ታውቃላችሁ? በሳምንት 2 ቀን 14ቱን መልእክታት ተሰማቸውን ጨርሻቸው ከእናንተ ጋራ ቅዳሴ ላይ ስሰማቸው እንደገና እንደ ቀጭን ፉጨት ልቤን ይሰርቁታል አለ። ቅዳሴ ላይ እንደገና ደግሞ ሲሰማቸው አብሮ እንደ ምእመን በሞቴ እንዲሁ ስሙ አዘኝ ተምሮት ቅዱስ ዮሐንስ አፈወርቅ መጽሐፍ ቤት ገብቶ ትርጓሜውን ተምሮት አንድ፣ ከዚያስ ደግሞ ራሱ ደግሞ በመንፈስ ቅዱስ ተገልጾለት ትርጓሜውን ተርጉሞት 2፣ ሶስተኛስ ደግሞ ከሳምንት 2 ቀን እየተመለከተው እንደገና ደግሞ ቅዳሴ ላይ እየሳሳ ይሰማቸዋል። አሁን ቅዳሴ ላይ የሚሰማለ ሲነበብ እንዳለ መታደል መቼም የድሃ ልቅሶንም የሚሰማም የለም የሚያሰማም የለም። መናገር ይሻላል እንጂ የነገር ጽንስ ምን ያደርጋል? አሁን ቶሎ ቅዳሴውን ደፋ ለምንድን ማንሰማው ግን? ባይሆን እንደው እዚያ ትንሽ ተረጋግተን የምሰማ ቤት ማንሰማ እንደው ወንጌል ጥሩ ነው። እውነቴን ነው አደረችሁ። የኛ ዲፓርትመንት አታርጉት። ገብቷችኋል? የኛ የትምህርት ድርሻችን